ያፌት እየተንፏቀቀ ለግድ ቤት ደረሰ። አይ ኢፍራታዬ ኧረ ተውን አንሂድ ሆስፒታል ብትለውም በፍጹም እኔ ለዚች ለትንሽ ጭረት ብዬ ነው እንዴ ሆስፒታል የምገባው? ገና የወጋኝን ሰው ሳልበቀል በፍጹም አላደርገውም ብሎ ግግም አለ። ከዛም በኋላ ስልክ ተደወለለት። ይሄ ስልክ ሲደወልማ ኢፍራታዬ አንስታ ሙሉ መረጃ ያዘችው። ቆይ ከዚህ በኋላ እንደ ባሪያ የምትጠቀምብኝ ሴት አይደለሁም ብላ መረጃ ሰበሰበች፣ ወደ ስልኳም ገለበጠችው። በሌላ በኩል ጽዬ እንግዲህ መበቀል ጀምራለች። ሉሊትን እያንቦረደደቻት ነው። ከዚህ በኋላ ታያለሽ የቁም ሲኦል ነው የማደርግብሽ ብላ እንደውም ምግቡ ላይ መድኃኒት ሰጥቷት እያንበጨበጫት ይገኛል። ቤዛ እውነት ለመናገር የእሷ መቀየር አሁንም ግራ ግብት እያለኝ ነው እና ለናታን ራሱ እንደ እህትም ቢሆን እንዴት እንደምታስብለት። ቆይ ጫማው እዚህ ነው፣ የት ሄዶ ነው ይሄ ልጅ? ስራ ሄዶ ይሆን እንዴ? ምን ሆኖ ይሆን እንዴ እያለች በጣም እያሰበች ነው። ከዛም በኋላ እንዴ ቆይ አንተ የት ነበር ካለችው፣ በጣም ይቅርታ ስልክ እኮ እያወራሁኝ፣ ግን በነገራችን ላይ ስጣሪኝ ሰምቼሻለሁኝ፣ ነገር ግን ለመመለስ ያለ አይደል ከበደኝ፣ ለዛም ነው የመጣሁት። ደህና ደር ይልልሽ። ናታን ግን ደህና ነህ አይደል? አዎ በጣም ደህና ነኝ። ያው ስራው ምኑ ታውቂያለሽ፣ ትቼው ስለከረምኩኝ እሱን መስራት ነበረብኝ እና ለዛ ነው እያለ ማውራት ጀመረ። እሺ እንደዛ ከሆነ ጽዬ ያበደ ምግብ ሰርታ እንግዲህ አስደምማቸዋለች። እውነት አንቺ ጽዬ ይሄ ነው ከውጭ ምግቡን ገዝተሽ ነው ወይስ ደግሞ ቤት ሰርተሽ ሲል፣ አረ በፍጹም ቤት ሰርቼ ነው እንጂ ምን ሆነ ነው ወንድሜ፣ እኔ ባለሙያ አይደለሽም እያልከኝ ነው እንዴ? አሁንስ አታብዛው እያሉ ምርጥ ምግብ ተመገቡ። ቢንዬ ግራ ገብቶታል። ስለዚህ ራሱ ሲጠይቀው ናታንን ነግሬሃለሁ፣ አንተ ላይ ደጋገምከው። እኔ ስለዚህ ምንም ነገር እንዲከፋትና እንድትናገር አልፈልግም። ስለዚህ ይሄንን ነገር ባለፈው አልጨረስንም እንዴ አለው። ከዛም ቢንዬ በጣም ደበረውና እሺ በቃ ብሎ ሶፍትን ስታርጎ እጁንና ከንፈሮቹን ጥርግርግ አደረገ። እውነት ለመናገር መብላት ራሱ አላሰኘውም። አቤላ ተክን አደረገው። እንደዚህ ኢፍራታን እንዳተከንካት እንኳንም ማቃጣ ያመጣ ማለት ነው። እሺ አጎቴ እንዴት ነህ? ደህና ነህ? አዎ ደህና ነኝ። ማነው ቆይ እንደዚህ ያደረገህ እንዴ? ምን ሆንኩኝ? አይ ምንም ቢሆን ኢፍራታ በጣም ፈርታ ስለነበረ ነግራኛለች። ትንሽ ጭረት ቢጤ ነው እንጂ ምንም አልሆንኩም። እና ወደ ሆስፒታል ምናምን አትሄድም ነበር? ነገርኩህ እኮ ጀግና ሰው የሚጋፈጠው ፊት ለፊት ቀን ነው። እንዴት አሁን በዚህ በማታ በዛ ላይ ደግሞ በአትክልት ቢላዋ እኮ ነው ወጋ ያደረገኝ ብሎ ተናገረ። አያጎቴ ያው አላደል ቀን እኮ ጋርዶችን ለዛ ፈርተው ይሆናል። ደግሞ በዛ ላይ አንተም ቢሆን ፈሪ ነህ ለማለት ሲናገር ታውቃለህ፣ መስመር አለፍ፣ አሁን ብትሄድ ይሻላል አለው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ሐረግ ድራማ እንደቀጠለ ይገኛል። አቤላ እሺ ኢፍራታ እንዴት ነሽ? ደህና ነሽ እያላት አቤላና ኢፍራታ እየተግባቡ ይመስላል። ደህና ነኝ እና ስለ አባቷ እየጠየቃት ታውቃለህ፣ አባቴን በጣም ነበር የምወደው፣ በጣም ነው የማከብረው። ነገር ግን በእርግጥ አልወለደኝም፣ ግን እንደ ልጁ አድርጎ አረ ከዛም በላይ ነው ያሳደገኝ እና ልክ በቅርባችን ባለ ሰው ነው የተገደለው። ያውም አገዳደሉን ሁላ ራሱ አረሳውም ሲል ያፌት የሚያደርገውን ነው ያሳጣው። ቆይ አንተ ልጅ አትሄድም እንዳለው አረ ይወጣልሃል፣ እሄዳለሁ። ምንድን ነው እንደዚህ መሆን ብሎ ተናዶ ሄደ። አንቺ ላይ ግን ይሄን ነገር የረሳሽው አልመሰለሽም? አትረሹም እንዴ? ለምንድን ነው እንደዚህ የምታወሪው አላት። እንዴት ነው የወጋ ቢረሳ የተወጋ አይረሳም። እኔ አባዬ ሞት መቼም ቢሆን አልረሳውም። እሺ አባዬ ማለት ለእኔ ብዙ ነገሬ ነው። ምን እንዳደረግከው ራሱ መቼም ቢሆን አልረሳውም ሲል እንደ ቆይ ዛሬ እንደዚህ በምን ተማምነሽ ነው እንደዚህ አድርገሽ እኔ ልትናገሪኝ የቻልሽው? ከዛ የአለቃውን ስም ጠራችና ደውሎ ነበር አለችው። ምን? ከዚህ በኋላ እንግዲህ እኔ 80 ሚስትህ አይደለሁም። ስለዚህ ሁሉንም ነገር በአንድ ነው የምናደርገው።
እዛ ስራ ላይ የበላይ ኃላፊ አድርገህ ትቀጥረኛለህ፣ ታስቀጠረኛለህ አለችው። እሱማ በፍጹም አይሆንም። አይ ይሆናል እንዴ እንግዲህ እኮ ባልና ሚስት ነን፣ ምንም አይነት መደባበቅም ሆነ ምንም አይቀጥልም ብላ አስፈራራችው። ያፌት ቅጥል እርር ነው ያለው። እና ስልኬ የት ነው? አይ በነገራችን ላይ አሁን ከእንትን እስከምትወጣ ድረስ ከዚህ ከበሽታ እስከምትድን ድረስ በደንብ አድርጌ እንከባከብሃለሁኝ። አሁን ሾርባ ልስራለህ ብላ እጆቿን ኪስና ኪሷ ውስጥ አስገባችና ስልኩን ቁጭ አርጋው ጠረጴዛ ላይ ሄደች። ሉሊት እቺ ሾካካ ያፌት ጋር ብደውል ሁለቴ ዝግት ታረገባት። በሶስተኛው ደግሞ ደወለች። ከዛም በኋላ አንቺ ሴትዮ ስልክ አለማንሳት እኮ አልፈልግም ማለት ነው። ምን ሆነሽ ነው? አብዴሻል እንዴ አላት። አይ እኔማ የሆነ ነገር ልነግርህ ነበረ። ምንድን ነው? ቀጥያ ታዲያ ትናንትና ናታን እኮ እቤት አልዋለም፣ እቤትም አላመሸም እና የት እንዳመሸና የት እንደዋለ አላቅም ብላ ነገረችው። ብሎ በቃ እሺ በቃ ሰላሙን ከጨረሽ ብሎ ስልኩን ሲዘጋባት እኔ እንዴት ነው ብዬ እኮ ነው እንዴት ሰው የባለ ትዳር ለማፍረስ ደፋ ቀና ይላል ብዬ ነው፣ ያንተ ትዳር እንዳይፈርስብህ ብዬ ነው አለችው። ይህንን እየሰማች ነበር። ደሞ አሁን ምን እያዘጋጀች ነው? ቀመር ደግሞ ማንና ማን ባልና ሚስት ናቸው የሚፋቱት የሚለያዩት አለቻት። ከዚያም በኋላ እባክሽ ተይኝ አንቺ ሴትዮ፣ ቆይ እየተከታተልሽ ነው እንዲ ያለሽው? አረ እኔ በፍጹም አንቺ ነሽ እንጂ እኔ በፍጹም አንቺን አረ አልተከታተልኩሽም አለቻት። ከዛ ፀጉሯ ላይ የሆነ ቡላይ ልታነሳላት ስትል እየሮጠች ሄደች። ታያለሽ የኛን ህይወት ሲኦል እንዳረግሽው እኔም ያንቺን ህይወት ሲኦል ነው ማረገው ብላ በጣም ተደሰተች። እና ሉሊት ደግሞ በጣም እየፈራች ተነስታ ሄደች። ናታን መጣ። ከዛ እንዴ ናታን ለምንድን ነው እንደዚህ የምታስጨንቀን? ቆይኛ ላንተ ማናስብ ነው እንደሚመስለው? አረ በጣም ይቅርታ፣ ድርጅቱ እኮ ከሄድኩ ስለቆየሁኝ በጣም ብዙ ስራዎች ስሰራ ነበር፣ ስልኬን ደግሞ አጥፍቼው ስለነበረ ነው አለ። እሺ ለማንኛውም ውሃ የሚል ምግብ ከምትበሉ ይህንን ብሉ ብሎ አመጣላቸው። ከዛ ብድግ አለችና እንዴ ቆይ እንደዛ አይን እየተቃጠለ ምግብ ሰርቼ እንዴት ነው አንተ ውሃ ምግብ የምትለው? ወንድሜ በጣም ታዝቤሃለሁኝ አለችውና ተቆጥታ እኔ እንደውም ይሄን አልበላም የምበላው ያንን ነው ብላ ተቆጥታ ስትሄድ ከዛም በኋላ እንዴ የኔ አንቺ እኮ ምንም ብትሰሪ የኔ ውዴት እበላዋለሁ እኔ ልቅ ለመቀለር ብዬ ነው እንጂ ቆንጆ ምግብ ነው የሰራሽው አላት። ቆይታ ያለህ እንደውም ዛሬ ራት እኔ ምርጥ ምግብ ነው የማዘጋጀው አለችው። እሺ እናያለን፣ በሉ እናንተ ብሎ እኔ ሄጄ ልተኛ ብሎ ናትዬ ሄዶ ተኛ። ከዛም በኋላ በመናጊስታው ቤዛ ፏ ብላ የት ልከጂ ነው አለቻት። እኔማ የሆነ ቦታ ደርሼ እመጣለሁ እና አብሽሪልኝ አለቻት። ከዛም በኋላ እንዴ ኧረ ተይ፣ አዎ በቃ ምንም አታስቢ አንቺስ፣ እኔማ አንዳንድ ነገሮች ልግዛና ለማታ ጽድት ያለ ራት ሰርቼ እጠብቃችኋለሁ። ከዛ ለመሳቅ አለችና እሺ ጽዬ በቃ እንደዛ ከሆነ ብላ ጺም ሱቅ ሄዳ እየገዛች ነበረ። ከዛም በኋላ ኢፍራታ ደወለች። ሽንት ቤት ውስጥ ሆና እንዴት ነሽ ጽዬ? ሰላም ነው? ናታን በሰላም ገባ? አዎ ደህና ነው። ቆይ ግን አንቺ ምን ቢይዝሽ ነው ያልደወልሽው? በናታን ጨከነች ስትላት ምን ላርግ ብለሽ ነው? እኔ ማታ አልሆነ ውስጥ ነበርኩ። ማለት ምንድን ነው? ምንም ነገር አንደባበቅም ተባብለን የለ እንዴ አለቻት። ያፌት ተወግቶ ነበር። ምን? አዎ እና ብታይ ናታን አልገባም ስትይኝ ጠርጥሬ ነበር። አረ በፍጹም ምን ሆነሽ ነው ኢፍራታ? አረ የኔ ወንድም እንደዚህማ አያደርግም ብላ ስትላት ልክ ነሽ፣ በቃ ተይው ያልሆነ ነገር እያሰብኩ ይሆናል እና ለማንኛውም አሁን ቻው፣ ምክንያቱም እዚህ ነው ያለው እንዳይሰማኝ አንድ ሰው ብላ ስልኩን ዘጋችው። ገንዬ እና ቢኒ በሀሳብ ጥልቅ ብላለች። ከዛ ቢኒ እንዴ ገኒ ምን ሆነሽ ነው? አረ በሰላም ነው? ምን ላርግ ብለህ ነው? ልጅ እኮ ናፈቀችኝ፣ ቢያንስ አይኗን እንኳ ይቻት ብትቆጣኝ ብትሰርበኝ ይሻለኝ ነበር ስትል እንዴ በቃ ይዞሽ ይኸውልሽ ያፌትን የሆነ መረጃ በደንብ መሰብሰብ አለብን። ከዛ ውጭ ግን ዝም ብለን የምንይዘው አይደለም እና ልትረጅኝ ይገባል አላት። እሺ በቃ ልጅ አለችው።
በሌላ በኩል ዳግም ከእንቅልፉ ሲነሳ እንዴ ዛሬ እኮ የሌለ እንቅልፍ ነው የተኛኸው፣ በሰላም ነው አለችው። አዎ በሰላም ነው እማዬ፣ ምን ላድርግ ብለሽ ነው? ብቻ የሆነ ያላሰብኩት እንቅልፍ ነው የወሰደኝ። እሺ የኔ ውድ ልጅ ተኛልኝ፣ ብቻ ከዛ ካቤል እራቅ ነው የምልህ፣ ያ ቤል ላንተ ጓደኛ አይሆንህም ስትለው እሺ እማዬ